ዛሬ ሴቶች ልወርድባችሁ የምሬን ነው። በጣም ብዙ ጊዜ ሴት ትደግፋለህ ነው የሚባለው። ዛሬ ግን ልንገናኝ ነው። የምሬን ነው። በዚህ ቪዲዮ ልትቀየሙ የምትችሉ ሴቶች እንዳላችሁ እገምታለሁ። ግን እውነት ስለሆነ ጤናማ የፍቅር ግንኙነት መገንባት የምታስብ ሴት ኢቨን ትዳር ውስጥ ያለች ሴት ልትሆን ትችላለች። በተለይ ደግሞ በአጠቃላይ ሰብሰብ አድርገን ስናየው ጥሩ የሚባል ወንድ አጠገቧ ያለ ፐርፌክት አላለም ችግር የለበት አላለም፣ ግን አንጻራዊ ብዙ ነገሮችን ስታየው ጥሩ ወንድ የሚባል ጥሩ ቦይፍሬንድ ሊሆን ይችላል፣ ጥሩ ባል ሊሆን ይችላል። አጠገባችሁ ያለ ሴቶች በጣም ማወቅ ያለባችሁ መጠንቀቅ ያለባችሁ ነገር አለ ያንን ጤናማ የፍቅር ግንኙነት ይዞ ለመቀጠል። ይሄን አላረግም እኔ ከፈለገ ብሎ የሚገነባ ሪሌሽንሺፕም ትዳርም የለም። ኦፍ ኮርስ መፍረስን ምርጫ የሚያደርግ ሰው ምንም ልታግዘው አትችልም። ከዛ ውጪ ግን እኔ ጤናማ ሪሌሽንሺፕ ነው መገንባት የምፈልገው፣ ጤናማ ትዳር ነው ልጆቼ ማሳደግ ነው የምፈልገው፣ ባለቤቴም ወይ ፍቅረኛዬም አንጻራዊ ጥሩ ሰው ነው ከብዙ ነገር አንጻር የተሻለ ሰው ነው እምትይ ከሆነ እነዚህን ሬድ ፍላጎች ወይም ደግሞ እነዚህን ልክ ያልሆኑ አስተሳሰቦች ወር እነዚህን ሳይገባሽ ወር ሳታውቂያቸው ያሻቸውን አስተሳሰቦች ማረም አለብሽ። ከአንዱ ሁለቱ ካለባችሁ ኮሜንት ላይ ጽፉልኛላችሁ፣ አምስቱም ካለባችሁ ጽፉልኛላችሁ። ከዚህ ደግሞ የወጣችሁ ደግሞ ከሆናችሁ ወይም ደግሞ እነዚህ ነገሮች የማታረጉም ደግሞ ከሆናችሁ አምስቱንም አላረግም ብላችሁ ኮሜንት ላይ ጻፉልኝ። የምር መንደር አንድ ሴት ጤናማ የፍቅር ግንኙነት ለመገንባት መረዳት ያለባት ብዬ ማስብ፣ ምክንያቱም አብዛኞቹን እንደ ክላይንት የማገኛቸው ሰዎች ውስጥ የማየው የጋራ ችግር ስለሆነ ነው። ጤናማ የፍቅር ግንኙነት ነው ያላቸው፣ ጤናማ ትዳር ነው ያላቸው፣ አንጻራዊ ከአብዛኛው ከምሰማው አንጻር የተሻለ ነው ያላቸው። የነሱ ችግር ግን እነዚህ ናቸው። እነዚህ ነገሮች ኮንሲደር ማድረግ ይከብዳቸዋል፣ ወይም እነዚህ ነገሮች ማየት ይከብዳቸዋል። ሳናንዛዛ የመጀመሪያው ላይ እንገባ። ከመጀመሪያ በፊት ግን ሰብስክራይብ አድርጉ አይደል? አናስከፍልም። ከስር ሰብስክራይብ አድርጋችሁ አትሊስት ቻናሉ ብዙ ቦታ እንዲደርስ ሄልፕ እንድታረጉን እንጠይቃለን። ኤኒዌይስ የመጀመሪያው ልዩነታችንን ማወቅ፣ አንደርስታንዲንግ ዘ ዲፍረንስ። ወንድና ሴት ኮምፕሊትሊ የተለያየ ነው። ያውን የፌሚኒስት ወሬ አይደለም ይሄ። እኔ ማንንም መስሚያ የለኝም በዚህ ጉዳይ። ወንድና ሴት በደንብ አድርጎ ነው የሚለያየው። በጣም እኛ ጎበዝ የሆንበት ፓርት አለ፣ በጣም እናንተ ጎበዝ የሆናችሁበት ፓርት አለ። በጣም እኛ የተለየ የምናስብበት መንገድ አለ፣ በጣም የተለያችሁበት የምታስቡበት መንገድ አለ። ወንድና ሴት አርጎ በጾታ ሲፈጥረን እንኳን ፈጣሪ ምክንያት ስላለው ነው፣ አንድ አይነት ስለሆነን አይደል። ስለዚህ አንድ አይነት ካልሆንን ደግሞ አንድ አይነት ልናስብ አንችልም። የኔን ሐሳብ ካልያዝክ የሚባል አስተሳሰብ ነው የሰውን ማንነት ለመቀየር ስለሚጥር ግጭት ይፈጥራል፣ ያሰላቻል፣ ያለያያል። ምንም ጥያቄ የለውም። ብዙ ሴቶች ላይ ያለው ችግርም ደግሞ ይሄ ነው። ዲፍረንሱን አንደርስታንድ አለማድረግ። የተሰማኝ ፊሊንግ እሱ ሊሰማው ይገባል። እኔ የከፋኝ ያሉት ነገሮች እያንዳንዱ እሱን ሊፊል ሊያደርገው ይገባል ብሎ ማሰብ። ሰው ፈጣሪ እንዳልኩት ወንድ አድርጎ ሲፈጥረን ሴት አድርጎ ሲፈጥረን ሰፊ ዲፍረንስ አለ። ይሄ ሳይንስም የሚደግፈው ነው። በአይምሮ ኮኔክሽን እንኳን በጣም የተለያየ ነው። ኒውራል ኮኔክሽናችን እንኳን ኢን አወር ብሬን ኮምፕሊትሊ በቃ አስተሳሰባችን የተለየ ነው። እኛ በጣም ኢምፖርታንት የሆነ ነገር ለእናንተ አይደለም፣ ለእናንተ በጣም ኢምፖርታንት የሆነ ነገር ደግሞ ለእኛ አይደለም። ሁለት የተለያየ ሀሳብ ያላቸው ግን ሁለት የተለያየ እይታ ያላቸው ግን ተመሳሳይ ነገር የሚፈልጉ ፍጥረቶች ነው። ስለዚህ ኮምፕሮማይዝ ያስፈልጋል፣ አንደርስታንድ ማድረግ ያስፈልጋል። በነገራችን ልዩነታችንን ከማንም ቀድሞ ፈጣሪ የነገረን፣ በተለይ በሪሌሽንሺፕ ጉዳይ፣ በተለይ በትዳር ጉዳይ ለምንድን ነው ታክብረው ይውደዳት ያለ? ለምን ይዋደዱ ይከባበሩ አላለ? ኤግዛክትሊ የተባለበት ምክንያት ለነገሮች ሪአክትም አክትም ኢንትረስትም የምናሳይበት መንገድ የተለያየ ስለሆነ እኮ ነው። ወንድ ልጅ ሞር ቴንድ የሚያደርገው ወደ ክብር ነው። ሴት ልጅ ሞር ቴንድ የምታደርገው ወደ ፍቅር፣ ወደ እንክብካቤ፣ ወደ መውደድ ነው። ስለዚህ we're different። አንቀኔ ላክብርሽ አትልም አይደለ? ወይም ደግሞ እሷ አንቃና ልውደድ አላክብርህ አትልህም። ለኛ የሚመቸንን ነው። ተረዳኸኝ? አንተ በጣም ፍርፍር ስለምትወድ ኪሩቤል ፍርፍር ካልበላ አይወደኝም ብለህ ማሰብ የለብህም። ለምን? እኔ የምወደው ቅንጬ ነው። ጊቭ ሚ ቅንጬ ነው። እኔ ደግሞ አንቺ የምትወጂው ስጋ ከሆነ I have to give you ስጋ። ይሄ ቀላል ሊመስል ይችላል ለብዙ ሰዎች። ብዙ ቤተሰብን ግጭት ላይ እየዳረገ ያለ ትዳር እያፈረሰ ያለው እንደቀል ይሄ አመለካከት ነው። እሷ ውስጥ ያሉ ፍላጎቶች አሉ። አቴንሽን ማጣት፣ መረበሽ፣ አንደርስታንድ አለመደረግ፣ እሷ በጣም ሲሪየስ የወሰደችውን ጉዳይ እሱ ኬርለስሊ ማለፍ፣ እነዚህ አይነት ነገሮች ናቸው ግጭት የሚያመጡት። ግን የመጀመሪያው ፕሪንሲፕል እንዳንቺ ሊያስብ እንደማይችል ማወቅ አለብሽ። ዛሬ እያወራን ያለው ፒውርሊ ስለ ሴቶች ስለሆነ ወንዶችን ልወቅስ አልችልም።
በወንዶች ጉዳይ ነው ጊዜ ወቅሰናል እንወቅሳለን ለዛኔ አሁን ግን የሴቶችን ስለሆነ አንቺ ጨንቆሻል እረዳሻለሁ ከፍቶሻል እረዳሻለሁ ግን በሴም ወይ አንቺ በጨነቀሽ ልክ ለዛ ጉዳይ አቅም ስጠው ስልጣን ስጠው ቦታ ስጠው ብትዩ የለም እሱ ጋር በቃ የለም ያን አይነት አፈጣጠር የለንም ሰዎች ከሰው ጋር የሚግባቡት በኢምፓቲ በዛ ሰው ጫማ በመሆን ለዛ ሰው ኢምፖርታንት ከሆነ እኔም ኢምፖርታንት ቢሆንብኝ በሚል ሐሳብ እንጂ ናቹራሊ ፍላጎታችን የተለያየ ነው ይሄ ማመን አለባችሁ ብዙ ቦታ ስለምከራከር ነው በነገራችን ላይ ኢቭን ሴቶች ራሱ ይከራከራሉ አንቺ የተሰሙሽን ስሜቶች ኤግዛክትሊ እንዲሰማው ኤክስፔክት አታርጊ በፍጹም ላንቺ በጣም ኢምፖርታንት የሆነ ነገር ሙሉ ለሙሉ ለሱ ኢምፖርታንት እንዲሆን ኤክስፔክት አታርጊ እንዳንቺ ኤክሳይትድ እንዲሆን አታስቢ አንቺ የሚሰሙሽን ስሜት እሱ ፊል እንዲያረጋቸዋል ምክንያቱም እንዳልነው ፍላጎታችን ኮምፕሊትሊ የተለያየ ነው አስተሳሰባችን የተለያየ ነው አንቺ ፍቅርን መስጠት የምትፈልጊበት መንገድ እሱ መቀበል ላይፈልግ ይችላል አይደል ኤግዛክትሊ ሴት ልጅ ለምሳሌ በባህሪዋ ምናምን ቤት ውስጥ ድግስ የሆነ ነገር በቃ ይወዳሉ አይደለም የቤተሰብ መጥራት ምናምን አንድ ወንድ ልጅ አብዛኛው ደግሞ እንትኑን ሊፈልገው ይችላል የፕራይቬሲውን ዝምታውን ሰላሙን ምናምን ስለማይወደኝ ነው ምናምን ውስጥ ትገባለች ከዛ መጫን ፑሽ ማድረግ ትጀምራለች ሰው ደግሞ ራሱን መሆን የማይችልበት ቦታ ረዳኝ ትክክለኛ ኔቸሩን ማውጣት የማይችልበት ቦታ ስትረስ እየተፈጠረበት ይሄዳል እየጨነቀ ይመጣል እያስጠላ ይመጣል ለምሳሌ ሰው ከህፃን ልጅ ጋር ዲፈረንስ አለን አይደል ለህፃን ልጅ ለሞስ ተሞት ኢምፖርታንት ነገር ይው ኳሱ ሊሆን ይችላል አይደል ለአንተ ዘሞስት ኢምፖርታንት ነገር ቲቪ ሊሆን ይችላል ህፃኑን ኳሱን ይጫወታል አንተም ቲቪን ፕሮቴክት ታረጋለህ ረዳኝ የሱ ኳስ ስለማያሳስብ በሚመስል ሁኔታ ያለዛ ብለ ኳሱን ጣሪያ ሊሰቅልበት ትችላለህ ምናምን እሱ ጉዳዩ ነው ስለ ቲቪ እንዴ አይደለም እሱ ጉዳዩ ኳስን ከለከለችኝ ነው እዛ ጋር ነው ፎከሱ አይደል እናትየውስ ጉዳዩ ምንድነው ቲቪን ሰብረ ነው ሶ የቱ ጋር ነው ኮምፕሮማይዝ ውጪ ተጫወት ሊሆን ይችላል አይደል ወይ መጫወቻ ስፔስ መስጠት ሊሆን ይችላል ወይ ደግሞ ሁዱድ ይዞ ያን ልጅ ወስዶ ማጫወት ሊሆን ይችላል በዛ ይሄም ልጅ ወጣት ልጅ ነው መጫወት ይፈልጋል እኔም ደግሞ ቲቪን ፈልገዋለሁ ስለዚህ ምን ነው ይሻለው ይሄ ማለት ነው በዛ ሰው ጫማ ማለት ሁሌ አንተ የምትለው አምባገነን የምትሆን ከሆነ ሁሌ አንተ የምታስባቸው ስሜት እዛ ሰው ውስጥ ስላልተረዳህ የማይወድህ ወር የታፈንክ ወር የተጨነቅክ ወር የሚመስል ከሆነ ወር የሚመስልሽ ከሆነ ትዳሩ ማስቀጠላችሁ ለምቂም ያሽ ነው የምትቆጥሩ ዛሬ ሲመጣ ግንባሪን አልሰማኝ ዛሬ ሲመጣ የሆነ ነገር አላረገም ዛሬ ሲመጣ ሰላምም አላለኝ ኦፍ ኮርስ ወንድ ልጅ በባህሪው የሆነ ነገር ላይ ፎከስ ያደርግ ሌላውን ይረሳዋል ችግራችን እሱ ነው የገንዘብ ጉዳይ ካስጨነቀን ሰላምታም ልንረሳ እንችላለን ያ ባህሪያችን ነው ሴቶች በጣም ያስጨንቃቸው እንደውም ክሎዝ ይሆኑሃል አይደል እንደውም መታቀፍ ማዋራትናን ይፈልጋሉ እኛስ ስትረስ እሱ ምን ነገር አላስታውስም ማስታወሶች ጭንቀቱን እሱ ሰላም ልበል አለበል ብዙ ተቀይሞ ሀያቅም ስትረስ ላይ ሆነ ሰላም ሳትል ያለፍክ እኔ ስለሚያጋጥመኝ ነው በጣም ሐሳብ ውስጥ ሲሆን ሰው አልፋለሁ የማቀው ሰው እዚህ ደረጃ ላይ አልፋለሁ ስወርድ ከዛ ልጅ እንዴት ነው የሚያደርገው ሊሉ ይችላሉ you don't know አንተ ግን እዛው ስምጥ ብለህ ገብተህ ነገ ደግሞ ሰላም ትለዋለህ ሪሌሽንሺፕ ላይ እንደዚህ ነገር ይፈጠራል ስለዚህ ወንዶችን ለዚህ ነው አባትና እናት ያለበት ፋሚሊ ውስጥ በስርዓት በፍቅር ያላደገ ሰው መማር ያለበት ሪሌሽንሺፕ ስለ ወንድ በደንብ ማወቅ አለበት ሴትም ስለ ወንድም ስለ ሴት ማወቅ አለበት ሴትም ስለ ወንድ ማወቅ አለባት ምንለው ይሄንን ቪዲዮ የምንሰራው በቃ መረዳት አለበት አብረህ የምትኖረውን ሰው ካላወቅከው እንዴት ቲቪ እንዴት እንደሚሰራ ካላወቅኩት አበላሽዋለህ ወንድም እንዴት እንደሚያስብ መረዳት አለበት ልዩነቱን መረዳት በጣም አለበለዚያ የገዛ ያንቺ ሆነውን ሰው አይሆነኝም ብለሽ ከተውሽ በኋላ ሊገባሽ ይችላል ብዙ ሰዎች ዋጋ ይከፍሉ በዛ አንዳንድ አይረዳኝም አያስብልኝ ምናምን ብለ ካባረረችው በኋላ ይሄ ሰው he's just ወንድ ነበር የሆነው ወንድ እንደሚኖረው ለመኖር ይሞከረ ያለው ክፉ ሆኖ አይደለም አለመረዳት ችግር አለ እሱ ነገሮችን የሚያይበት ነው ትንሽ ትምህርት ነበር የሚያስፈልገው እሱ ደግሞ ምን ሴት ልጅ እንዴት እንደምታስብ ሴት ልጅ ምን እንደምትፈልግ መረዳት ነበር የሚጠብቅ ያን ነው አንደርስታንድ ያላረገው ስለዚህ አንዳንዴ አይሆነኝም ብለን የተውነው ሰው ምናልባት እሱ ሊሆን ይችላል የኛ ሰው በዚህ ምክንያት ልዩነትን አንደርስታንድ ባለማድረግ ስለዚህ ፑሽ ከማድረግ በፊት ምን አይነት ዲፈረንስ አለ በመሃላችን የሚለውን ማሰብ በጣም ኢምፖርታንት ሁለተኛው ኮንትሮሊንግ የሆናችሁ ሴቶች አሁንም በጣም ሬድ ፍላግ ነው በጣም ራሳችሁን ማየት አለባችሁ በጣም ሁሉም ሲቹዌሽን ውስጥ ካልገባው የምትሉ ሴቶች አላችሁ የሱ ፋሚሊ ውስጥ የሱ ስራ ውስጥ የሱ ጓደኞች ውስጥ የሱ አለባበስ ውስጥ የሱ በዚህ ደረጃ እያንዳንዱ ኢንፎርሜሽን ማወቅ አለብን ብለሽ የምታስቢ ከሆነ ልክ አይደለም የሰው ልጅ በባህሪ ኦቶኖሚው ነፃነት ይፈልጋል ይሄ አይደለም ሴት ልጅ አይደለም ወንድ ልጅ ሴትም ልጅ ትፈልጋለች በዚህ ደረጃ ኤቭሪ ህይወቷ አስገብተ አስተያየት መስጠትና ኮሜንት መስጠትና እንዲ ማረጋለች ማለት አይጠበቅብሽም በተለይ ለወንድ ልጅ እኔ ጾታዬ ወንድ ስለሆነ ነው ይሄንን ኤምፋሳይዝ አድርጌ ብነግራችሁ ምክንያቱም ኮመንሊ ደግሞ ደስ ማይለን ምንስማማበት ነገር አለ እንደወንዶች ከወንድ ብንለያይም ደግሞ የሚያስማሙን ሐሳቦች አሉ ይሄ
እያንዳንዱ ኢሹ ውስጥ ገብቶ ካልፈተፈትኩኝ ከፍቅር ሊሆን ይችላል በጣም አቴንሽን ከመፈለግ ሊሆን ይችላል እረዳለሁ ግን እንደ ሴት ልጅ መረዳት ያለብሽ ነገር ይካንት በቃ ሁሉ ነገር ውስጥ መግባት አይቻልም ከእህቱ ጋር ያወራው ከአባቱ ጋር ያወራው ከእናቱ ጋር ያወራው ላይ አስተያየት መስጠት ከወንድሙ ጋር ያለው ግንኙነት ላይ አስተያየት መስጠት ከስራ ባልደረቦቹ ጋር ያለው ግንኙነት ላይ አስተያየት ከጓደኞቹ ላይ አስተያየት መስጠት ከዚህ በፊት ያ ሰውዬ እንዳልኖረ ብቻውን ህይወትን እንዳልመራት እያንዳንዷ ነገር ላይ አንቺ ከመጣሽ በኋላ ከጓደኞቹ ጋር የሚኖረው ግንኙነት ራሱ የምትመጥኘው አንቺ ኦፍ ኮርስ ባለ ትዳር ሲሆን ለውጥ ሊኖር ይችላል ኦፍ ኮርስ ፍቅረኛ ሲኖር ከድሮ የምትቀንሳቸው ነገሮች ይኖራሉ እረዳለሁ እዛ ደረጃ ሳይሆን እያንዳንዷን ማለት ነው እያንዳንዷን ነገር ሪፖርት ማድረግ አለበት ይሄን ስል ባይ ዘ ዌይ ፕራይቬሲ እና ሴክሬሲ በደንብ መለያየት አለው ሴክሬሲ ነው ይባላል ይሄ ድብቅነትና የግልን ነፃነት መፈለግ የተለያዩ ነገሮች ናቸው ትዳር ውስጥ በፍጹም አይደበቁ ነገሮች አሉ ሪሌሽንሺፕ ውስጥ ማደብቃቸው ነገሮች አሉ ለሌብነት እንዲደብቅ አመቻቹ ሳይሆን ጤናማ የሆነ ፕራይቬሲ ግን ያስፈልጋል በተለይ ለወንድ ልጅ ሩም የሚተነፍስበት ሩም የሚያስብበት ሩም እንዴ በቃ አንዳንዴ በነፃነት ከናቴ ጋር ማወራው ነገር ሊኖር ይችላል ተረዳኝ you don't have to know everything ያ ይሰለቸኛል አባባለ ገባ እንትን ምትኝ ኮን ተከታታይ ስልክ ምን አወራ ምን አለች መሳምጣ ታው ከፈለከናቷ ጋር የፈለገችውን ወሬ that no my business ትዳር ላይ ኢሹ የሚያመጣ ነገር እስካልሆነ ድረስ የጋራ ነገሮች አሉ ገንዘብ አይደለም የግል ሚስጥራችሁ ፕራይቬሲ ሚስጥራችሁ መከባበር እነዚህ ነገሮች ዋና ትዳርህን የሚነኩብህ ወይም ሪሌሽንሺፕ የሚነኩብህ ጉዳዮች እስካልሆኑ ድረስ እሷ ከናቷ ጋር ዲስከስ የምታረገው እሱ ከአባቱ ጋር ዲስከስ ወይ ከናቱ ጋር የሚያደርገው ነገር ዛስቲር ፕሌስ አንዳንዴ ይሄ በባልና ሚስማን መዳወቅ የለም ምናምን የሚባለውን ይሄ ነፃነት ማሰጣት የምታረጉት ሰዎች አላችሁ ደቂቃ የምትቆጥሩ ቤት እስኪገባ ምንም ስልክ ከተደወለ ይሄ እንደዚህ አይነት ነገር ሲፈጠርምስ ወንድ ልጅ በተለይ ይታፈናል ይሄ በቂ መታፈን ነፃነት የማጣት ስሜት አለ ሰው ሳያስር ያሰረ የሚመስልህ ነገር አላል ሶ ሪሌሽንሺፑን ብሬኑ ወይም አእምሮ እንደ ትሬት ማየት ይጀምራል ተረዳኸኝ አንኮንሺየስሊ ሳያውቀው ይሆነ ቀልሄድ ነው ደግሞ በቃ አይደል እያንዳንዱ ነገር መጠንቀቅ ስልክ ሲደወል ማንሳት መፍራት ምክንያቱም ቀጣይ የሚመጣ ነገር አለ ጥያቄዎች ሆነ በቃ ኢግኖር የሚደረጉ ሾዎች አሉ አንቺንም አይነካሽ ከሆነ ሌቲን ፊክስ ይሄ ሰውዬ ስታገቢው ስትወጁ እኮ ተቆጣጥረሽው አለም እዚህ ደረሰው አይደል መጀመሪያ ኦፍ ኮርስ ላንቺ ሆነኛ ላይ ሆነም በተለያየ ሪኳየርመንት መምረጥ ትችያለሽ ፍቅረኛሽ ወይ ባለቤትሽ ካረግሽ በኋላ ግን ብዙ ስራውን ሲሰራ የነበረው በራሱ ነው አንቺ የመከርሽው አይደለም ሐሳብ አይቀበል አይደለም ህይወትን የመራው ከቤተሰቡ ጋር ያለውን ግንኙነት ከጓደኞቹ ጋር ያለውን ግንኙነት ያስጠብቆ የቀጠለው ራሱ ነው ስለዚህ እያንዳንዱስ ገብቶ የሚሰራውን ስራ እናንተ መምረጥ የሚያደርገውን ነገር እናንተ መምረጥ የሚለብሰውን እናንተ መምረጥ ምንም በቃ ይሄ የሱን እንትን አለመስጠት ኮንትሮሊንግ ይባላል ይሄ ደግሞ ከመውደድ ሳይሆን ከኢንሴኪሪቲ ነው የሚመጣው በዚህ ኮንትሮሊንግ ለወንድም ለሴትም የፍቅር መገለጫ አይደለም ኢንሴኪሪቲ ነው ኮንትሮሊንግ እና ሪስፖንሲቢሊቲ በጣም የተለያዩ ነገሮች ናቸው ኦፍ ኮርስ ማንንም ሰው ቢሆን የራሱን እንዲነኩበት አይፈልግም ግን ያን የምታረገው ግን በነፃነት ውስጥ የሚደረግ ቁጥጥር እንጂ በአምባገነን ውስጥ የተደረገው ቁጥጥር አይደለም ረዳኝ ሰዎች ራሳቸው የሚሄዱበትን እንዲነግሩ የሚያረጉትን እንዲነግሩ የምታረገው እንጂ በአምባገነን የተናነቀ አይደለም ስለዚህ አንዳንድ ሴቶች ከመጠን ታልፋላችሁ የምሬን ነው በቃ እያንዳንዷን እህቱን ምን ማለት እንዳለበት የምታማክሩት እናንተ ናችሁ አይደል ለእናቱን ምን ብሎ ማዋራት እንዴ እናቱ እኮ አንቺ ሳትኖሪ የነበረች ሰው ነች ኦፍ ኮርስ በትዳር ላይ ሲመጣ ቤተሰብ በላይ ሚስት ነች ቦታ ያላት ምንም ጥያቄ የለውም ማለት እግዚአብሔር እና የክርስቶስና የቤተክርስቲያን ግንኙነት ስለሆነ ኦፍ ኮርስ ከቤተሰብ ትዳር ይበልጣል ምንም ጥያቄ የለውም ኢኮ ፋክት ነው ግን ያንን ጉልበት ያለ አግባብ መጠቀም ግን ጤናማ አይደለም ተረዳኸኝ ግዴታ አቢዩዝ ማድረግ አለባችሁ ማለት አይደለም በቃ ስፔስ ይሰጣል ኮንትሮሊንግ የሆነ የሚያፍነው ደረጃ መድረስ የለባችሁ ሌቲንግ ሊቭ ዘ ላይፍ እናንተን እስካልነካችሁ ድረስ እናንተ ህይወት ለሚወጣበት እስካልሆነ ድረስ ነፃነት መስጠት በጣም ኢምፖርታንት ነው በተለይ ለወንድ ልጅ ሳፎኬት የምታረጉት በቃ ስራ ራሱ ተጨማሪ ስራ አለብህ ሲባል እስከ መሳቀቅ እንዲደርስ ረዳይ የሚያስመሽ ስራ አለብህ ሲባል ሊሳቀቅ ነው እንዴት ይንገራት ምክንያቱም ደምራ ቀንሳ 11 ሰዓት ነው የምትወጣው 11 ተኩል እዚህ መድረስ አለብህ እያለች ነው እሷ ይሄ ስራ ከተመቻት ይሄን ስራ ይሄ ነው የሚሻለው ይሄ ነው የሚወደው እሱ ሶ ይሄ በዚህ ደረጃ ፍቅር የሚመስል ግን ነፃነት ማሳጣት የሆነ ባህሪያችሁንም ማቆም አለባችሁ ዲቴል አስተያየት መስጠት ስለቤተሰብ መግባት እዛ ውስጥ አደገኛ ነው
ጥሩ አይደለም። ሶስተኛው ደግሞ ኮንሲደሬት አለመሆን፣ ሰልፊሽ መሆን። በነገራችን ላይ ሴቶች አሁንም የማያባችሁ ችግር አሁን እንግዲህ ዛሬ ሴቶች ስለምናወራ ነው እንግዲህ እየወረድኩባቸው ነው የታባቱ ሴቶች በብዛት የማይባችሁ ኮመን ችግር ምንድነው መሰለ? ኮንሲደሬት ያለመሆን ወይም ደግሞ ሰልፊሽ መሆን። ሳታውቁት አያውቁትም አንዳንዶቹ ኦፍ ኮርስ ሲሪየስሊ ሰልፊሽ ሆኑ ሰዎች አሉ። ከዛ በተረፈ ደግሞ ኮንሲደሬት አለመሆን ወይም ደግሞ ሳያውቁት ሰልፊሽ የሚሆኑት ነገር አለ። አንዳንዴ ትዳርን ወይም የፍቅር ግንኙነትን የምትመስሉት ሁሉ ስለናንተ የሚመስላችሁ ሰዎች አላችሁ። ወንድ ልጅ ህይወታችሁ ላይ የሚመጣው የናንተን ህይወት የማሳመር፣ የማስተካከል፣ የመንከባከብ፣ የማኖር ግዴታ ኖሮበት የመጣ የሆነ እድሜያችሁ ላይ የሚመጣ እንትን አድርጋችሁ የምታስቡ ነገሮች አሉ። ለእናንተ የሚሰጥ ገጸ በረከት፣ የራሱ ፍላጎት፣ የራሱ ሀሳብ፣ የራሱ እንትን የሌለው ማለት ነው። ራስ ወዳድነት ማለት ይሄ ነው። ብዙ ጊዜ አልተረዳኝም፣ አልወደደኝም፣ አልተንከባከበኝም፣ ቦታ አልሰጠኝም፣ እንደዚህ ያረገኝም፣ እንደዚህ ያረገኝም፣ እንደዚህ ያረገኝም፣ እንደዚህ ያረገኝም፣ እንደዚህ ያረገኝ እና የሚያረጋቸው ነገሮች እንደሌሉ በቃ ወይ ጭራሽ ምንም ኤግዚስት የሚያረግ ሰው ሳይሆን ለምሳሌ ቲቪ አልሰራልኝም ምናምን ብትል አይገርምም። ለምን? እሱ ካንተ የሚፈልገው ነገር የለም። አንተ ነህ ከሱ የምትፈልገው አይደል? ትከፍተዋለህ፣ ትጠቀምበታለህ። ረዳ ቲቪ ኤኝ ብሎ አይጠይቅህም። ዲማንድ የለውም። ቲቪ አንተ ጋር ሲመጣ ልትጠቀምበት ነው። እንደዚህ አይነት አስተሳሰብ ሪሌሽንሺፕ ውስጥ ያላቸው ሴቶች አሉ። በቃ ሁሉም የሚያወሩት ስለራሳቸው ነው። ይሄ ሰው ኢየሱስ ምን ይፈልጋል እንዴ? ኢየሱስ ፍቅር ይፈልግ? ኢየሱስ አቴንሽን ሰጥተሽዋል? ኢየሱስ የሚፈልገውን ሰምተሽዋል? ኢየሱስ እንዴ ላይክ በቃ ሁሌ እናንተ የምትፈልጉት ሰርጉ አይነት እናንተ የምትፈልጉት ቤት ውስጥ ያለቃ እናንተ የምትፈልጉት ከቤተሰብ ጋር ያለ ግንኙነት እናንተ የምትፈልጉት ስትፈልጉ ተሰብስበን እንሄዳለን ስትፈልጉ አንሄድም እንደዛ ከጓደኞች ጋር ያለ ግንኙነት እናንተ እንደምትፈልጉት ነው የሚሆነው። እያንዳንዱን መታችሁ ሪፊክስ ሁሉንም ነገር በቃ ላይክ ነገራችን ላይ በዚህ እድለኛ ነኝ። ኤኒዌይስ ሶ እንደዛ የሚሆን አይነት እንትን ታያለ በቃ ሰልፊሽ። ምክንያቱም አሁን ይኸውልህ ብዙ ሰው ሰልፊሽ ብሎ አይጠራውም። ስለምትወደው ነው ተብሎ ነው የሚታሰበው አይደል? ግን ስለምትወጂኝ ሙጥጥ አድርገሽ አንቺ የምትፈልጊውን እንዳረግ ከሆነ የምታረጊኝ እኮ ያ መውደድ አይደለም፣ የራስሽን ጥቅም ነው እያሳካሽ ያለሽው ማለት ነው እኮ የሚመስለው። ረዳይ አተነፋፈሰ ጀምሮ ያንቺን ፍላጎት ነው ማረገው። አተኛኝ ሰዓቴ፣ መነሻዬ፣ መቀመጫዬ ምናምን እሱስ ባባለ ገባ በቃ ቤቱ የሆነ ነገር ካረክ ቤቱ ሰላም ነው፣ ካላረክ ግን ሰላም አይደለም አይነት ነገር ማለት ነው። የሆነ ነገር ከሰጠህ እጅ ላይ የሆነ ነገር ካለ ትፈልጋለህ፣ ከሌለ ጥፍጥ ነው። የለኝም እያልክ የሆነ ነገር ካልተደረገ ትባላለህ። ብዙ ወንዶች ላይ ያለ ችግር ስለሆነ ነው። እንዲንቀይር ብየው አልሰማለኝ እንደዚህ። አንቺስ መች ነው የምትሰሚው እሱን? አሁን ይህን ስል እንደዚህ አታረጉም እያልኳል። በጣም ጥሩ ሴቶች አላችሁ፣ ኮንሲደሬት የሆናችሁ የምታስተውሉ፣ በዛ ሰው የምትሆኑ። ግን ደግሞ አንዳንዴ ሳታውቁ ጥሩ ወንድን የምታጡበት ምክንያት ሰልፊሽ እና ኮንሲደሬት አለመሆን ነው። ስለሱ ገንዘብ በነገራችን በጣም ነው ጀጅ የምናደርገው ወንዶች ሴቶችን፣ በተለይ በገንዘብ ጉዳይ። ይህንን በኮንፊደንስ ነው መናገር የምችለው። ተረዳ። እኔ ገንዘብ የማወጣበት ቦታ አንቺ ማያሳስበሽ ከሆነ ይደብረኛል። ምን ማለት መሰለ፣ ለአንቺን ፍላጎት ለማሳካት ብቻ ወይም ደስ እንዲልሽ ብቻ አነሰሰሪ ላይ ሳወጣ ኤክሳይትድ ሆነሽ እንዲወጣ የምትፈልጊ ከሆነ የሆነ የሚደብረኝ ነገር አለ። ምክንያቱም ኬር እንድታረጊ ይፈልጋሉ። ለፍቼ ላመጣሁት ገንዘብ አይ ይሄ ነገር ይቅርብን፣ አሁን አይ ይሄ ነገር እንደዚህ ነው። አብዛኛው ወንድ የሚያስማማ እንደ ቲዮሪ ልንገር፣ ማንም ወንድ በተለይ አበሻና ጤናማ ወንድ ሴት ልጅ እንድትከፍልለት አይፈልግም። ግን ለመክፈል ኦፈር ስታረግ ግን ደስ ይለናል። ይሄንን በኮንፊደንስ ነው የምናገረው፣ ለግልጽ ለባለቤቴ ለማንም ሰው ስለምናገር ነው። ኦፈር የሚያረግ ሰው ደስ ይላል። ለምን መሰለ? አይ ኬር ማለት ነው። ገባህ? በቃ እኔም የአቅሜን ኮንትሪቢዩት አደርጋለሁ እዛ ነገር ውስጥ ነው። ብዙ ወንድ በቃ ይፈልጋል። ግን ዝም ብትልስ ብቻ ነገር ሁሌ ስትከፈል በቃ እንዲህ ነው የምታይ፣ እየደበረ ይመጣል። ተረዳኸኝ አይደለ? በቃ ሰልፊሽ ነች ማለት ነው ትላለህ። ይሄን እስኪ እኔ ከተሳሳትኩኝ ኮሜንት ላይ ጻፉ። ሁሉም ወንድ ጭንቅላት ውስጥ የሚያስባት እቺ ነው። ለመክፈል ኦፈር የምታረጋ እኔ ልጋብዛ ዛሬ ምናምን የምትል በአቅሟ። አንተ ስቴክ ከጋበዝካት አቅሙ ኖሮ በቃ እሷ አንድ በርገር ለሁለት ብሉ ስፋይን እንደ አቅሟ ግዴታ ውድ ነገር ተጋብዛ አይደል? ግን ይሄ የሆነ በቃ እኔም አለው አይነት ኮንሲደሬሽን ማለት ነው። አንዳንድ እንደዛ አይደለም። እያንዳንዷን ነገር የሱ ኃላፊነት ነው። እያንዳንዱ በቃ እናንተ እንደምትፈልጉት ነው። አኩርፋችሁ የምትፈልጉትን ስታረጉ፣ አኩርፋችሁ የሆነ ነገር ስታስደርጉ ወንድ ውስጥ የሆነ ቢያረግልሽም የሆነ ነገር እየቀረ ይሄዳል ውስጡ። ተረዳ? ኮንሲደሬት አይደለችም። በቃ ሰልፊሽ፣ እሷ የምትፈልገው ብቻ ነው የሚሆነው።
ከዛ ይልቅ ማለት ነው አንተ እንደፈቀድክ ከአቅም ከቻለ ደስ ይለናል ብናረገው ካልሆነ ግን ኦኬ ስትዩ እንደውም ፓወር ይሆናል እንደውም ያን ነገር ለማድረግ ይጓጓል ግን ብዙ ሴቶች ያለባቸው ችግር ሳታቁት ሰልፊሽ መሆን ማለት ሳታቁት ናኔ አጠገቤ ካልዋልክ ሳታቁት መዝናናት መውጣት እየፈለገ ጓደኞቹ ጋር መሻይ መጠጣት እየፈለገ ንቅ አትወጣም በቃ እንደዚህ ይሄ አንቺ የምትፈልጊው የሆነ ነው በዛ ሰዓት እሱ ግን ውስጡ እየከፋው ነው ምክንያቱም ሰው ነው ጓደኞቹን ማግኘት ይፈልጋል ብዙ ሰው ቤት ውስጥ ያለ ነው አንድ ቀን ሁለት ቀን ከዛ የሆነ እየከፈተ አይደለ እየደበረው ከዛ ካልሆነ ስራ አለኝ ብሎ ጓደኞቹ ጋር መሄድ ይጀምራል ያቱም በፍቅር ሲጠይቅ በነፃነት እድሉን ስለማያገኘው እንደዚህ አይነት ነገር እየመጣባቸው ይላል ስለዚህ ሰልፊሽ መሆን በነገራችን ላይ አትራክቲቭ ነገርም አለ እንደውም ሴት ልጅ በጣም አትራክቲቭ ነገር ብዬ ማስበው እኔ ሰልፍለስ መሆን ነው በጣም አትራክቲቭ ነው ሴት ልጅ ላይ በቃ ሴት ልጅ እንትን ስትሆን ይሄ ወዳጅ ስትሆን የሚንከባከብ ነርቸሪንግ ለቤትህ እንግዳ ሲመጣ ሰው ሲመጣ ምናምን በቃ ይሄ ደስ የሚል የራሷን አሳልፈሽ ውጡ ተጫወቱ ብሉ የሚል አይነት ኢነርጂ ሲኖራት እሱ አትራክቲቭ በጣም ከዛ ይልቅ ግን ማለት ነው የሆነ ነገር ሲመጣ ማኩረፍ የሆነ ነገር ሲመጣ እኔ አቴንሽን አልተሰጠኝም ብሎ መቀየም እንደዚህ ነገር ሲበዛ ወንዱ ጋር የራሷን ፍላጎት ብቻ ነው እንደምታስበው እንዲል ያደርጋል ስለዚህ መዋሸት ይጀምራል መዋሸት ደግሞ የመበጣበጥ አንዱ መነሻ ነው ማለት ነው አራተኛ ደግሞ ባውንደሪ ለስ መሆን ገደብ የለሽ መሆን ብዙ ሰው የሚመስለው ባውንደሪ ለስ መሆን በጣም አትራክቲቭ ነው የሚመስለው ህይወት ውስጥ አይደለም ወይም ደግሞ የገደብ የለሽ መሆን በገደብ ፍቅር መስጠት ያለ ገደብ የሆነ ነገር መሆን በጣም አትራክቲቭ አድርጎ ነው የሚያስበው ብዙ ሰው አይደለም በተለይ ለወንድ ልጅ ገደብ የለሽ መሆን አደገኛ ሬድ ፍላግ ነው ለሴት ልጅ ለወንድ ልጅ ስል ሴት ልጅ ገደብ የለሽ ስትሆን ለወንድ ልጅ ማለት ነው ሬድ ፍላግ ነው ይሄ እንዳይመስላችሁ ሁሉንም ነገር ስለሰጠሽ የሚወድሽ ወንድ የለም አይደለም ይሄ ኮመን ሎጂክ ራሱ የሆነ ነገር በጣም ርካሽ በሆነ ቁጥር ቫልዩ ይቀንሳል አይደለም ሰው ኮንሲደር ያደርገው አይደለ ጫው ለምሳሌ ፕላን አድርጎ የሚገዛል አብዛኛው ሰው በቃ ጫው ሲያልቅ ነው ተዝም የሚልሃ ሲያልቅ እንጂ ሲያል ሊደርስ ነው ጤፍስ ገና የሆነ አንዱ ሁለቴ የሚጋገር ነው ሲቀር ያስተውላል ሰው ለምን ሲባል ቫልዩ ስላለው ጫው ጠፋ ቢባል ግን ሁሉም ይሻማል ረዳኝ ሰው ባውንደሪ ማለት ያ ሴት ልጅ የፈለገ ብትወድ የፈለገ ቢሆን ለሚያሳምን ነገር ለምንድነው ይባል ለምኑም ሳይሆን ለሚያሳምኑና ትክክለኛ ለሆኑ ነገሮች እወዳለሁ ግን አያስፈልገንም ይሄ የሚል ቆራጥ አቋም በጣም አትራክቲቭ ነው ብዙ ሴቶች ግን ፍቅሩ ሲሆኑ ትዳሩ ሲሆን ያላቸው እሱም አንድ ችግር በዚህኛው ሳይድም ሲመጣ ማለት ነው ቅድም የሚያልኩት በጣም ሰልፊሽ መሆን ነው የሚለው ይደረግም መጥፎ ነው በጣም መልቀቅም ደግሞ መጥፎ ነው ኖ ማለት አለብህ በቃ እንደ ሚስት ትክክለኛ ያልሆነ ማምሸት ጤናማ አይደለም ማለት መቻል አለባት በቃ አለቀ ይሄ አቋማ ነው ግን መቼ መሰለ አቋማ መሆን ያለበት የሆነ ሰዓት ሳይሆን ከሃ ጀምሮ ተረዳኝ አሁን ችግሩ ምን መሰለ ለኔ ስትሰርቅ ጀግና ከኔ ስትሰርቅ ሌባ ነው አሁን ብዙ ሰው ህይወት እየበጠበጠ ያለው ተረዳኝ እንዳታመሽ ከሆነ አንቺም ጋር ማምሸት የለበትም ዴቲንግ ላይ በቃ ዋይ ለምን ታመሻላችሁ ይሄ ልምምዱ ነው መጥፎ ለምሳሌ ዲስታንስ ሪሌሽንሺፕ ላይ ያሉ ሰዎች ምን ይሆናሉ መሰለ ማሁን ሴክሹዋል ነገር ውስጥ ነው ይገባሉ አይደል ከዛ ቺት ደግሞ ያረጋል ያ ሰውዬ ትሬኒንጉን እየሰጠሹ ነው በኦንላይን ፍቅርም ቢሆን ነው እኔ የምሬን ነው የምላችሁ ያን ነገር ሰውን እንዴ ለሊቱን ሙሉ ወይም ቀኑን ክትፎ ስታሳየው እንዲስታጓጓውለ ከዛ የሆነ ቦታ ክትፎ ሲንዲ ነው የማይጓጓው ማያዘው እንደዛ ብለ አስበው አንዳንድ ነገሮች ራሳችን ትሬኒንጉን እንሰጣለን ህይወት ላይ ተረዳኝ ለምሳሌ አብረሽ ክለብ ያደርሽ አብረሽ ያመሸሽ አብረሽ ምናምን ይሆንሽ ባል ሲሆን ና ተቀመጥ ስትዩ አያስችለውም ለምን የለመዳት ነገር አለች አንቺ ምናልባት ልጅ ስላለሽ ምናምን ተተሽ ሊሆን ይችላል እሱ ጋር ችግር ሊያመጣቸው ስለዚህ ስነ ስርዓት ከሃ ጀምሮ ነው አንድ ላይ በቃ ለቁም ነገር የምታስቡትን ሰው አታምሹ አትደሩ አጨፍሩ ምናምን የኔ አመለካከት ነው እኔ እንደዛ ነው ማምነው ያረኩትም እንደዛ ነው ለቁም ነገር ካሰብኩኝ አንድን ሰው ማሁን ቦታ እንዲጠጋም አልፈልግም እንዲያይም አልፈልግም ማሳየትም አልፈልግም እኔም መልመድ ከዛ ሰው ጋር እንደዛ አይነት ቦታ መሄድም አልፈልግም ባውንደሪ ማለት ነው ማታምኑበት ከሃይማኖታችሁ ከቤተሰቦቻችሁ ከመና አስተሳሰብ አንፃር ቀድሞ ኖ ብሎ ለዛ ሰው ማስታወቅ ኖ የሚል ሰው አትራክቲቭ ስለሆነ ባይት ሰልፍ በቃ የማይሆን ነገር የማያምንበትን ነገር አንዳንድ ሰዎች አሉ አንዳንድ በጣም ውድ ማስታወቂያ አልሰራም የሚሉ የሆነ ከአንድ እንትን አይጨምርም ሪስፔክት አይጨምርም ይሄን ያህል መቶ ሺዎች አይሰሩም የቢራ ማስታወቂያ አይሰሩም እነሸቱ ለምሳሌ እኔ ለኔ በጣም እንትን ነው ኢትዮጵያ ውስጥ ላለ ሰው አንድ ደሃ የነበረ ሰው ቢራ ማስታወቂያ ብዙ መቶ ሺህ ትልቁ እንደውም ፕሮሞሽን እኮ ቢራ ነው ብዬ ማስበው አልሰራም ሲል
የሆነ አይነት አትራክሽን አይጨምርም። የሆነ ጭንቅላት ውስጥ ኦኬ በጣም ህግ አለው ማለት ነው ህይወቱ ላይ ታል። ስለዚህ ብዙ ሌላ ነገር አትዳፈሩም። ቢራ እምቢ ካለ ነገ ሄደ የሆነ ቁማር ቤት ቢኖርህ አትሄድም። ደፍረሃል አስተዋውቅልኝ ብለህ አይደል? ቢራ እምቢ ያለ ሰውዬ ቁማር ስድብ ነው። ልክ እንደዛው ሴትም የሆነ ነገሮች ነው የምትልህ ከሆነ አትሄድም። ፈርዘር ተረዳ። ከዛ የባሰ ነገር ውስጥ አትሄድም አይደል? ማምሸት ላይ በቃ ስነ ስርዓት ቤት መከበር አለበት የሚል አቋም ያለው ሰው መሆን አለባችሁ ነው። ኮምፕሮማይዝ የምታረጉ እንደዚህ ወጣ ገባ ከሆነ አንዴ ሰው ከናቀ አጥርን ካፈረሰ በኋላ የማክበር ቻንሱ ጠባብ ነው። ተረዳኝ። ስለዚህ እንደዚህ አይነት ነገሮችም ላይ በደንብ ራሳችሁ በቃ መጀመሪያ አቋማችሁ ማሳወቅ አለባችሁ። አቋማችሁ ዲፔንድስ መሆን የለበትም። ስጦታ ይዞ የመጣ ቀን ችግር የለው፣ ባዶ እጁን ከመጣ ግን ማምሸቱ ያናድደኛል አይነት አስተሳሰብ ራሳችሁ ናችሁ። ገባ? ብር ይዞ ከመጣ የሆነ ነገር የምትፈልግ ይዞ ከመጣ ቢያመሽ ችግር የለውም አይነት አስተሳሰብ ታሳየዋለሽ። ለምሳሌ ሲምፕል ሲናሪዮ ልስጥ። አብዛኛው ወንድ ሴት ልጅ ገንዘብ ትወዳለች ምናምን ይባላል። አብዛኛው ወንድ ነው ሴት ልጅ ገንዘብ የሚያባልጋት። በነገራችን ላይ በብዙ መንገድ ነው ነገር ሳትለው ስልክ ይገዛል፣ ሳትለው ጫማ ይገዛል፣ ስታገኘው የሆነ ነገር ይዞ ይሄዳል። ታዲያ አምስተኛው ላይ እንዴት ነው ኤክስፔክት ማታረገች ልጅ? አሁን አታርጎ አይደለም ፖይንት፣ ግን የሆነን ሰው ትሬኒንግ ከሰጠኸው በዛ መሰረት መቀጠሉ አይቀርም። ኤክስፔክት ማድረግ እጅጅና አይደለም ሰው እንደ ውሻ እንኳን ማታ ዳቦ ይዘብገባ አይጠብቅም። ኤግዛክትሊ ሰው ደግሞ የሆነ ነገር የምታረግ ካስለመድከው እንደዛ ነው። ስለዚህ ሀሳብ መቀየር አይቻልም። አቋም ሊኖራችሁ ይገባል የሆነ ነገር ላይ ሲሪየስ የሆነ። አምስተኛው ድካምን የማታስተውሉ ትሆናላችሁ። ይሄ ከምን ይመጣል መሰለህ? ብዙ ሴቶች ላይ በሆነ ነገር ካናደድካት ኦር የምትፈልገው ካልሆነ እዛ ህይወት ውስጥ እያንዳንዱ ያንተ ልፋትና ኤፈርት ዜሮ መና ይቀራል። ይሄንን በሚገርም ሁኔታ ሰሞኑን ከሆነ ጊዜ በፊት ፓስተር ቸሪ ሲያወራው ሰምቼ በጣም ይገርሙኝ እየሳኩ ነበረ። ሲጋጩ ብዙ ጊዜ ሴቶች ሰውዬው ያረገውን ሁሉ ይረሱታል። የሚታያቸው ያጠፋው ብቻ ነው የሚነግሩ። ይሄን አርጎኝ ግን ያ ሰውዬ ደግሞ በጣም ብዙ መከራ አርጎ ቤቱን ቀጥ አድርጓል፣ ቤት ሰርቷል፣ ልጆቹን አሳድጓል፣ ትምህርት ቤት ከፍሏል። የችግር የገንዘብ ማጣት ጊዜን አልፎ ታግሎ ቁም ነገር አቁቷል። እነዛ ሁሉ ልፋቶቹ መና አይቀሩና ኢፈርቱን እርስት አድርጎ በተጣሉበት ጉዳይ ላይ ብቻ ፎከስ ማድረግ። በእርግጥ ይሄ ወንድም ላይ ሊኖር ይችላል። ይሄም በጣም አደገኛ ነው። በቃ የምትፈልጊው ነገር ላይሆን ይችላል አሁን ግን እያረጋት ያላትን ኢፈርት በጣም አፕሪሺየት ማድረግ መለማመድ አለብሽ። በቃ በጣም ነው የምንወደው ወንዶች ይሄ ጎበዝ መባል አይደለም፣ እየለፋን መሆናችን መታየት። ወይ እንደዚህ ማድረግ ወይ ቴንክ ዩ ኮይን ስለምታስብልኝ ምንም ትንሽ ነገር ትሆን እናንተ ምናልባት በሌላ ጉዳይ ስላልናደዳችሁ ያ አይገባውም ብላችሁ ነው የምታስቡት። ግን ይሄንን እንደምንም ሙጣችሁ ብትሉት የተሻለ ያ ሰው ኢፈርት ማድረጉን ይጨምራል እንጂ አይቀንስም በፍጹም። ብዙ ጊዜ አደገኛው ይሄ ነው። በቃ በፍጹም እንትነን አትሰጥህም። ሴት ልጅ በሆነ ነገር ካናደድካት ያ እየለፋህለበትን ጉዳይ መና ታስቀርብሃለች። ሁሉም ባይሆንም አንዳንዴ እንደዚህ አይነት ችግር ያለው የወንዱን ልፋት መና ማለት ነው። ለምሳሌ አንድ ማስታወሰው ስቶሪ አለ። አኒቨርሰሪያቸው ነው። ልጁ የአኒቨርሰሪያቸው ቀን ወርቅ ገዝቶ መጣ ምናምን ነገር። ወርቅ ገዝቶ መጥቶ አንገቱ ላይ በጣም ትልቅ ወርቅ ገዝቶላት ምናምን አስተውሶ ሲገባ ምናምን እሷ ምራት አዘጋጅ ተጠበቀችው። ከዛ በቃ ወርቁን አርጎላት ምናምን ርቦት ጎረሰ ማለት ነው። አጉሩ ቀድማኝ ጎረስ በሚል አኩርፋተኛሽ ነገር ገባ። ኢፈርቱን አላየችውም። ልጅ ብዙ ብር አውጥቶ ወርቅ መግዛቱ ምናምን በቃ እና አንዳንዴ በሆነ ነገር ሲያናደዳችሁ ሁሉንም የማፍረስ ቴንደንሲ ያለ ነው። ኢፈርትን በደንብ አፕሪሺየት ማድረግ ኢቭን ኢፍ የምትፈልጉት እያልሆነ ቢሆን ኢቭን ኢፍ በአንዳንድ ነገሮች እየከፋችሁ እንኳን ቢሆን በማድነቅ እንጂ ወንድን ልጅ ወደፊት ማድረግ የሚቻለው በመተቸት አይደለም። በመተቸት ቁልቁል ነው የምትከቹ ጭራሽ። አሁን የምትጠዩን ባህሪ በ10 እጥፍ ታገኘዋለሽ መልሶ እየባሰበት ነው የሚሄደው። አንተ ቤትን ተቂረጋ አትረባም አንተ ምናምን ስቲል እየኖራችሁ ነው አለ። ትንሽ የቤት ኪራይም ቢሆን የተከፈለች ስቲል ሽሮም ቢሆን አይደል ውድ ምግብ ባይሆን ሽሮ እየበላችሁ ነው አይደል። ስቲል የሆነ ነገር አለ። ያንን ኢፈርት አፕሪሺየት ማድረግ ያስፈልጋል። ከምን ወጥቶ ከኢሞሽን ወጥቶ አይደለም። ቴንክ ዩ በቃ ይሄን እኮ ሰው ይሌለ እግዚአብሔር ይመስገን እኔንም ስለሰጠን ለነገ ደግሞ እንሰራለን አይነት ኢነርጂ ቀጥታ ስሜታችሁን ካሁን ካለው ተግባራችሁ ጋር አታነካኩት። በቃ የሆነ ነገር አናደደሽ ማለት ዳይሬክትሊ ሪአክት አድርገሽ አኩርፈሽ ምናምን ተኮሳትረሽ ምናምን በቃ አንዳንዱን በዛው ኢሞሽናሊ ኢንተለጀንት የሆኑ ሴቶች ይሄን ነው የሚያደርጉት በብዛት። የእናቶች ምናምን ካየ የሆነ ነገር ቢከፋቸው የሆነ እንትን ይላሉ፣ ለማካካስ ይሞክራሉ እንደዚህ አይነት ነገሮችን። ሰው ኢፈርትን በፍጹም አፕሪሺየት የማታደርጉ ከሆነ ሁሌ አዲስ ነገር ላይ ፎከስ የምታደርጉ ከሆነ
የትላንት ልፋቱን ዛሬ ደክሞት ቢያቅተው፣ ዛሬ ቢደክም፣ ዛሬ ቢሰንፍ፣ ዛሬ ሱስ ቢገባ ትላንት የጣራቸውን ማየትና በሱ አፕሪሼት ማድረግ ከዚህ ሱስ የመውጣት ወይም ካሁን ከደከመበት የመነሳት ቻንሱን ያሰፋዋል። ግን ዛሬ ባለመርባቱ የትላንቱን ሁሉ ረስታችሁ ወቀሳ ውስጥ የምትገቡ ሰዎች ወይም ክልከላ ውስጥ የምትገቡ ሰዎች ወይም ያን ሰው ወደታች የመግፋት እንትን ውስጥ የምትገቡ ሰዎች የምር ታጡታላችሁ። ያ ሰው ጥሩ ነበር እኮ ትላንት፣ የትላንቱን ማስታወስ ሞክሯል እኮ ትላንት ሞክሯል እኮ የተሻለ ሰው ደግሞ ዛሬ የሆነ ምክንያት የሆነ ነገር ፈተና ወደቀ። ሰፖርቲቭ መሆን ያስፈልጋል። እቺ ትንሹን ጥረቱንም ቢሆን በዛ ጭንቀቱ ይሄ እንደ ሬድ ፍላግ ግን ራሳችሁን የምትፈትኑበት የምትመዝኑበት ሀሳብ ነው። በእነዚህ ውስጥ ራሳችሁን አይታችሁ ይሄ ችግር አለብኝ ብላችሁ የምታስቡ ከሆነ በደንብ አድርጋችሁ ለማስተካከል ሞክሩ። ከዛ ፈርዘር አንደርስታንዲንግ እና ሄልፕ የምትፈልጉ ከሆነ ደግሞ ለማማከር አገልግሎት 0948 48 63 መጠቀም ትችላላችሁ። መልካም ጊዜ